ደግሞ ከመባጋውንሽ የኛን ገንዘብ መስረቅ ባፈልግሽ የትኛው ነው ንገሪኝ። በአንዲት ሴት ምክንያት ነፍስ ልታጠፋ ነው? ሄኖክ እኮ በጣም ጠልቶኛል ማዘር። እናማ ቲና የትም አትሄድም። ተጠምቋል። እንዴ ጋሽ ምን ይለኛል ትዬ ማለት Savicho! Sarina! Sari! Sarchi! ما تشيلش منو لسالش ቆይ ለምን መጣ? ለሳምንታት ጠፍቶ የመጣውን ፍቅረኛሽን ለምን መጣ ነው የምትይው? ቆይ አንተ ለምንድን ነው የማትተውኝ? ለምን እተውሻለሁ? አልገባኝ። እባክህን በቃ ተወኝ። ሳሪቹ አንቺ እኮ ፍቅሬ የአካል ግማሽ ነሽ። እንዴት እተውሻለሁ? እንዴት ልተውሽ እችላለሁ? ቆይ አንቺ ግን ምን አይነት ተፈጥሮ ነሽ? እንዴት የገዛ ጓደኛሽን እንደዚህ አይነት ነገር ታደርጊያለሽ? ንገሪኝ። ሄኖክ ምን እየሆንክ ነው? ልጅቷን ልቀቃት። ቆይ የኔ ይሁን እንዴት ልጅ እንደዚህ አይነት ነገር ታደርጊያለሽ? ንገሪኝ። ከእኛ ምን ነው ንገሪኛ። ሄኖክ አትሰማም እንዴ? እውነቱን ስለተናገርኩ ነው ይሄ ሁሉ። እውነት? የትኛው ነው እውነቱ? እርጅም መሸጥሽ ነው ወይስ ለገንዘብ ብለሽ የገዛ ጓደኛሽ መካድሽ ነው? ወይስ ደግሞ ከመባጋውንሽ የእኛን ገንዘብ መስረቅ ባፈልግሽ የትኛው ነው እውነቱ? ንገሪኝ። ሪች ናት እንደዛ ያለች? አንቺ አታፍሪም? አሁንም እሷ ጥፋተኛ ለማድረግ ነው ፍላጎትሽ? አትሰማም እንዴ? አንተ ልጅ ልቀቃት ብያለሁ። ልቀቃት። እማነግርሻለሁ። አንቺ ዝም በይ። ዝም አይደለም፣ ልቀቃት። እማነግርሻለሁ። በማያገባሽ ነገር አትግቢ። አንተ ልጅ ጭራሽ አይነት ታውሯል። በአንዲት ሴት ምክንያት ነፍስ ልታጠፋ ነው? እርችማ በጭራሽ አንድ ሴት አይደለችም። እሷን የጉዳይ አይደለም አጠገቧ የደረሰ ሰው ያነከኝ ነው። ገና እገልሻለሁ። አንቺን ገድዬ ያንን መባረም የእጁን ነው የምሰጠው። ሰውነት ብስሙ ብቻ ደስ ይላል። እባክህን አንቺ ግን ፍቅሬ ያልገባ ብሎሽ ለእነ ሄኖክ አሳልፈሽ ሰጠሽ። ከአንተ ጋር ከመሆን ለእነ ሄኖክ ማሽቃበጥ ይሻላል ልትይኝ ነው? አይጨክንም አይገድለኝም ብለሽ ነው አይደል? ገደለኝ። እገልሻለሁ። አንድ ቀን ተጋሩኝ ህይወቴን አበላሽቻለሁ። ልጀመግቻለኝ። ምን አባሽ ነው የምትይው? ለምንድን ነው እባክህ አንተ ልጅ ልቀቃት። እባክህ አያገባሽም። አንቺ መሞት ሄኒ ይበቃል። በቃ ራይል በማያገባሽ አትግቢ። ልቀቂ። እንዴ ሄኒ ምን መሆን ነው? በቃ ለእኔ ስትል እባክህ ተዋት። የእሷ መኖር ለብዙ ሰዎች ነው። ስለዚህ መሞት የሚገባት ሰው ናት። ሄኒ እሷ ሞታስ ከዛስ? እንዴ የቴና ምኞት እኮ እኔና አንተ ማለየት ነው። እሷን ገደልካት፣ እስር ቤት ገባ። ከዛስ? ቢያንስ አንቺ ከዛ በኋላ በሰላም ትኖሪያለሽ። እኔ አንተ የሌለበት ህይወት ምን ይሰራልኛል? ሄኒ እባክህ ለእኔ ስትል እባክህ። ደህና ነህ ጋሼ? እሺ ጋሼ። ትሰሚኛለሽ? የኔና አንቺ ጉዳይ እዚህ ጋር አላበቃም። እሺ
እማ እየጠበኩሽ ነው። የምትናገሪውን ነገር ተናገሪና እቺን ሰይጣን ከዚህ ቤት አስወጪ። ልጄ ምንድነው ግልፍ ግልፍ የምትለው? እዚህ ትንሽ ተረጋጋ። እስካሁንም ቁጭ አልኩት ለሷ ብዬ ነው። ለራይል ብዬ ልጄ እኔም እኮ እናትህ ነኝ። እማማ የሚናገሩትን ነገር ይናገሩና ብንለያይ ነው የሚሻለው። በዚህ ሁኔታ አብሮ መቆየታችን ለሁላችንም ጥሩ አይደለም። የማወራው የቤተሰብ ጉዳይ ስለሆነ መድኃኒት ከዚህ ዞር ትበል። ስለ እኔና ስለ ቲና መዲ ምንም የማታውቀው ነገር የለም ካልሽ እሺ። እሺማ አሁን ወደ ጉዳይሽ ግቢ። ምንድን ነው? ትሰማኛለህ? ግን አንተ ከስሜታዊነት ወጥተህ ልታዳምጠኝ ይገባል። እማ እየሰማሁሽ ነው። የምትናገሪውን ነገር ለምደው ማናገሪኝ በቀጥታ ራሄል የነገረችህ ነገር በሙሉ የፈጠረ ወሬ ነው። ምን ሆነ የፈጠረ ወሬ? ቲና አስገድዳ ከሌላ ወንድ ጋር እንደተኛች ነው አይደል ነገረችህ? እሺ ቆይ የትኛው ነው እውነቱ? ራሄል ይህን ሁሉ የምታደርገው ከመባ ጋር ተመሳጥራ ነው። እማ እስቲ ቆይ ንገሪኝ፣ ምን ለማግኘት ብላ ነው ራሄል ይህንን ነገር የምታደርገው? ምን ለማግኘት? አትወድህም? አይገባህም እንዴ? እማ በቃሽ። ይህንን ነገር ለማውራት ነው ቁጭ ብለን እናውራ ምናምን ስትይኝ ነበረው። ነይ ልጄ ወደ ውስጥ እንግባ። ትሰሚኛለሽ? አንቺ ደግሞ ቀጥ ብለሽ ይህንን ቤት ለቀሽ ውጪ። እሺ? ይሄ ነው ውሳኔህ? አዎ ይሄ ነው ውሳኔ። ቲና ትሰሚኛለሽ? ቀጥ ብለሽ ውጪ። እኛና አንቺ ከዚህ በኋላ የምንገናኝ ፍርድ ቤት ነው። እሺ? ፍርድ ቤትስ መሄድ ያለባት የገዛ ሚስትህ ናት። በትዳር ላይ መማገጧን ሰው ንብረትን ልትዘርፍ ስታሴር ነበረ። ማ እኔ? አዎ አንቺ። እንዴ ማማ፣ ሌላው ቢቀር ለዚህ ነገር መዲ ምስክር ናት አይደል እንዴ? መዲ እኔ? ዝም በይ አንቺ። ለምስክርነት አትበቂ። ቤት ውስጥ ጎረምሳ ይዘሽ መምጣትሽ ሳያንስ ደግሞ አልገባኝም። የምን ጎረምሳ ነው? ከአንቺ ካሰሪዋ ምን ትማሪች ሴትዮ? እማማ ካላመኑኝ የተቀዳ ድምፅ አለ፣ እሱን ላሰማው ትችላለህ። ሪቻ አያስፈልግም። ከዚህ በኋላ መጨቃጨቁም ይበቃናል። ቲና ይህንን ቤት ለቀሽ ትወጫለሽ። ማንንም ከዚህ በኋላ ማታለላችሁ ይገባሻል? እማዬ ምን ብለሽ እንዳሳመንሻት አላውቅም። ከዚህ በኋላ ግን ይበቃሻል። የምታታልልህስ ሚስትህ ናት። የሰው ልጅ ልታሳድግ ነው ሚስትህን ይዛት የመጣኸው? ምን ያህል ራስህን ብጠላ ነው በዚህ ልክ አቅመ ቢስና ሞኝ የሆንከው? ቆይ በአገሩ ሴት ጠፍቶ ነው? እማ በቃሽ። ከዚህ በኋላ ራሄልን ምንም ነገር ስትናገራት መስማት አልፈልግም። ቲና አትሰሚኝም እንዴ? ይሄንን ቤት ለቀሽ ውጪ። የትም አትሄድም። ማለት ይሄ ቤት እኮ ያንተ ብቻ ሳይሆን የኔም ነው። እናማ ቲና የትም አትሄድም። ቤቱ ያንቺ እንደሆነ ልነግሪ ፈልገሽ? አዎ እያስታወስኩ ነው። እማ እኔ እኮ ሕፃን ልጅ አይደለሁ። ህይወቴን እንዴት መምራት እንዳለብኝ አሳምሬ ማቅሱ። አይ እንደሱ አይመስለኝም። በጣም ጥሩ። እንግዲያውስ ቤትሽ ላይ እንደፈለግሽ መሆን ትችላለሽ። ነይ ልጅ ወደ ውስጥ እንግባለን። ትንሽ ሂጃቸው ወደ ጓዳ ግቢ። አይዞሽ እናቴ። ሳራ በጣም ጥሩ። አሁን ተስፋ አለ ማለት ነው። ምንም እንዳታስቢ፣ ልጁን በራሴ እጅ ነው አንቄ ይላል። አይዞሽ ልጄ፣ እውነት ተደብቃ አትቀርም። ቢሆንም ሄኖክን ልታሞኘው ትችላለች፣ እኔን ግን አታታለለኝም። ሄኖክ እኮ በጣም ጠልቶኛል ማዘር። እውነቱን እስኪያውቀው ድረስ ነው ዓይንሽን ላፈር ነው የሚላት። ማዘር እኔ እኮ ሪችንም ቢሆን አልጠላኋትም። ብዙ ነገር እንድታስተካክል መክሬያታለሁ። ግድ እኮ ነው የኔ ልጅ። ለምንድን ነው ራስሽን የምትወቅሽው? አንቺ እኮ ምንም አላጠፋሽም። ማዘር
በጣም ከባድ እኮ ነው እንዴ። ይሄን እኮ እያሰበ ያለው ሪችና እሱን ለመለያየት እንደሞከርኩ ነው። ጭራሽ ይባስ ብሎ በመጠጥ አስክሬ ከወንድ ጋር እንዳስተኛት ነው እያሰበ ያለው። ሁሉንም ነገር ለኔ ተይዋልኩሽ እኮ። ከዚህ በኋላ ይሄ ሴራው አይሰራም። ግን በእኔ ምክንያት እንድትጣሉ አልፈልግም። እኔ ከህይወታችሁ በወጣ ይሻለኛል። ከህይወታችን የምትወጣው እሷ ናት፣ አንቺ አይደለሽ። እያዩት አይደል እንዴ ማዘር? ይሄን እኮ በጣም ጠልቶኛል። አንቺ የምታውቂውን ቀድመሽ ነግረሽኝ አይደል? ራሄል በሴራ ነው። አንቺ ምኑን አውቀሽው? እሱማ ግን ያው በእናትና በልጅ መካከል ችግር እንዳይፈጠር ብዬ ነው እንጂ። እና ልጅ ህይወቱ ሲበላሽ ዝም ብዬ ያለው? እሱማ ልክ ነው። በዛ ላይ እኮ ነፍሰ ጡር ናት እኮ። ብሎ ከማንም ጋር ስትንዘላዘል ያረገዘችው ልጅ ሊያሳድግ። እርቺ በቃ አንቺ ታረጋጊ። እኔ ነገ ሲነጋ በምፈተው መንገድ ራሴ እፈታዋለሁ። እሺ ራስሽን አረጋጊ። ወይኔ ጭራሽ አይኗን በጨዋታ እኛ ቤት ትመጣለች። ጭራሽ እንዴ ተጫወትሽ ቢል ማቀር። እርቺ በቃ ወይ ቀለል እንዲልሽ ታንሽ ልብስ ቀይሪ እናንተ። ነገርኩሽ፣ እኔ በህይወት እያለሁ ልጄ ከዚች ሴት ጋር አይኖርም። እማማ ተረጋጉ እንዴ። ሁሉም ነገር ደግሞ በሂደት ነው የሚሆነው። ልክ ነሽ ልጄ። ሳስበው ራሱ ንዴቴ መቆጣጠር እያቃተኝ ነው። እኔ ግን አንድ ሀሳብ አለኝ። ምንድን ነው? እንደነገርኩት መዲና ራሂል እኔን አግቶ አስፈራርተው የሚፈልጉትን ነገር እንድናገር አድርገው ቀርጸውኛል። አዎ ነግረሽኛል። መዲን የፈለጉትን ነገር ሊያዟት እንደሚችሉ ነግረውኛል አይደል? አዎ። ስለዚህ እሷና ራሂል ጋር ያለው ሪከርድ እንድታጠፋ ለምን አያደርጉ? ምን ችግር አለው? ይቻላል። እውነት አንቺን ለመሰለች ለወደፊት ምራቴ ምንስ ባደርግላት? ምን ነው ስልክሽን ደጋግመሽ አየሽ? የምትጠብቂው ስልክ አለ እንዴ? አዎ የስራ ስልክ እየጠበቅኩ ነው። አይዞሽ የኔ እናት፣ ብቻሽን እየሮጥሽ። ምን ይደረግ፣ ትንሽ ጊዜ ብቻ ነው። አይዞሽ። ወይ ለምን አትደውይለትም? አይ እስኪ ደውል ልጠብቅ ብዬ ነው። ደውይ። ሁሉም ሰው ለስራው እንዳንቺ ላይ ይጨነቅ ይችላል። እሺ ሄሎ ቲና። ሄሎ። ስራው እንዴት ሆነ? ተጠናቋል። በጥንቃቄ አለቀ? አዎ ጨርሼዋለሁ። በጣም አሪፍ። አንቺስ እንዴት ሆንሽ? እኔም በቃ አሁን ቤት ሄጄ ስራዬን ጨርሳለሁ። እሺ በቃ አሁን ሰው ጋር ነኝ፣ እደውልልሃለሁ። አሁን ቤት ልሄድ ስትይ ይሰማል በል። አዎ አስቸኳይ ስራ አለብኝ። ቢሆንስ አሁን ሌሊት ሆኗል እኮ። እዚህ ቤት አድረሽ ብትሄጂ አይሻልም? ወይ አልችልም። በዚህ ሰዓት መሄድ እኮ ላንቺም ጥሩ አይደለም የኔ ልጅ። አይ ግድ የለም ልሂድ። ትራንስፖርት ታገኛለሽ? አሁን ማዘር ችግር የለውም፣ ለኔ ያጨነቁ። በቃ ቻው። ያደር ይችን የመሰለች ልጅ ትቶ አሁን ያችን ያሳዝን። መድኃኒት አቤት ማዘር። ዛሬ ምህረት እንዳደረኩልሽ ታውቂያለሽ። አዎ የምፈልገውን ነገር እንደምታደርጊልኝ ቃል ገብተሻል። አዎ ማዘር፣ ምን ፈልገው ነው? አንቺ ጋር ያለውን ሪከርድ እንድትሰጪ። ግን እኮ እኔ ጋር የለም።
እትዬ ወስደዋለች። እንደዛም ከሆነ ከሷ ጋር ያለውን ታጠፊዋለሽ። ቆይ ለምን? ጥያቄ አልፈልግም። የተባልሽውን ብቻ አድርጊ። እትዬ እኮ ግን ምንም ያጠፋችው ነገር የለም። ቲና ናት ያን ሁሉ ነገር ያደረገችው። ዝም በይ። ራሄል በገንዘብ እንደገዛችሽ ጠንቅቄ ያውቃለሁ። ኧረ እትዬ እኔ ከእናቴ ነጥለኝ። መሀል ላይ አያስፈልገኝም። የራሄልን ማንነት ለማወቅ ያየሁትን ፎቶና እርግዝናዋ በቂ ነው። ግን እኔ እትዬ ላይ እንግዲህ ህይወቴን አዳንልኝ ከምትይው ሰውና ከራሄል መምረጥ ይኖርብሻል። አስቢበት። እርቺ ውስጥ ገብተን እንተኛ እንዴ? እኩለ ሌሊት ሆኗል። ውስጥ ገብተን እንተኛ ወይ? እሺ። ምን ያሰብሽ? ያው በነገሩ ተው። በዚህ ሰዓት እኔ ራሱ መጠየቅ። ምን አልከኝ? የምን ጥያቄ? እርቺ ብዙ የሚያስጨንቅሽ ነገር እንዳለ እኮ አውቃለሁ። አታስቢ። ከዚህ በኋላ ግን ብቻሽን አትጨነቂ። እሺ። ውስጥ ገብተን እንተኛው? እሺ። አንዱ ችግር አለፈ ሲባል ደግሞ ሌላ ችግር፣ በችግር ላይ ችግር፣ በችግር ላይ ችግር። ወይኔ ቲና፣ በዚህ ስራሽ እኮ ሰይጣን ራሱ ይቀናብሻል። ምን አይነት ፍጡር ነሽ? ምን አይነት ፍጡር ነሽ?
መቼስ ዛሬ አብረን ነው የምናድረው። እንደለመድሽው እምቢ አትይኝም አይደል? አንተ እኔም ቢቢ ያውቃል። ምን ሄኖክ እያልሽኝ እኮ በጠበጥሽኝ። አይ አታስብ፣ ዛሬ እንኳን አንተ ነኝ። ናፍቆታችንን ነው በደንብ የምንወጣው። አንተ በእናትህ ዝም ብለህ ሰው አለ አታሳፍረኝ። እያፈርሽ እንዳይሆን በእናትህ ሞቅ እያለኝ ነው። በቃ ጠጣና እንውጣ። እኔ በቃኝ። ሄድ ይችላል። ሂሳብ ክፈል ማምጣ በቃ። በቃ ልብስን ለባብስ ሰዓት እንዳይረፍድብን። አይ ዛሬ እንኳን አብሬሽ እውላለሁ ብዬ አስቤ ነበር። ከባለቤቴ ጋር ለመሆን ምክንያት ያስፈልገኛል። አይ እንደዛ ነው ማለት ሳይሆን ከአንቺ ጋር ለመሆን ፈልጌ ነው። ስለደበረሽ አትለኝ። ከተነቀ ይቀራል። ዋናው ነገር አብሬሽ መሆኔ ደስ ይለኛል በጣም። እና ከባለቤትሽ ከሆነሽ ደስ ላይልሽ ነበር? ጠረንሽ እራሱ ነውና አላፈቅሽም? ምን ንገሪኝ። ምን ተው በጣም በርገኝ ፍቅሽ ዛሬ ቁርስ አሰሪልኝ። እስኪ እንደ ጸባይ ከተን እንደ ጸባይ ማነው? እኔ ነኝ። እኔ ልጅ ያው ግቢ ውስጥ ስብሰባ እንዳለ ላስታውስሽ ብዬ ነው። እሺ ጋሼ፣ ያረሳሁትን አመሰግናለሁ። እሺ ጠብቅሻለን። ጓደኛሽም ካለ አብራችሁ ነው። እሺ ጋሼ፣ እሺ። ለምን የበሬን ቁልፍ አላስቀይረው? ጋሼን በማከራቸው ይቀይሩልኛል። ከዚህ በኋላ ያደነዝ መጥቶ አያስቸግረኝም። አዎ ጎበዝ፣ እንደዛ ባደርግ ይሻለኛል። ሀይኔ ወይ ልጅ በጣም ነው። እሺ ማመሰግን በጣም ነው የምወድህ። አንተ ልክ እኔን እንዲህ የሚረዳኝ ሰው የለም። አልገባኝም።
ስለምረዳሽ ነው እንደምትወጪ አላሪ እንደዛላ ስከነሽ ግን ከዚህ በኋላ በመካከላችን ምንም አይነት ነገር እንዳልክ የለም ወዲህ መዲን ቁርስ አዘጋጅ ይበላል። እባክሽ አንቺ መዲን ሄደሽ ባነግራት መዲ ያስበው ቁርስ ታዘጋጅ እንዴ? አላሪ እንደዛላ ናፍቃኛለች ከአብሯት ቆይ። ስለዚህ እጄ ነው ማለት ነው። ከተነቀ ይቀራል። ሲጀመር ይጋወክ ለምን ጠየቀኝ? አንቺ ከኔ ይልቅ መዲና ናፍቃሽ ነው እንዴ? አስቀምሽ እጂ ሜዲካለኛ ማን አላት? ባለፈው ታግታ ነበር አልከኝ። ትናንት ደግሞ የሆነ ነገር ምሳ ቤት ውስጥ አመጣች አለ እና እኛ ካላወራናት ማን ይሆናል? ይቀልልኝ እጂ ማለት እሺ አታስብ ደግሞ እሺ። ስራ ከቀረቀ አይቀር አሪፍ ጊዜ ነው እናሳልፈው። ለኛ ሽልክ አንቺ ትስቂብኛለሽ አይደል እንዴ? ታዲያ ምን ላድርግ? የማታውቂው ሰው ቤት ለቀናት እንደቆየሽ እኮ እየነገርሽኝ ነው። ትዬ ደግሞ ወድጄ ነው እንዴ? ከመባ ዳርሽ፣ በዛ ላይ ቤት ወስዶ ተንከባከበሽ፣ በዛ ላይ ደግሞ መንገድ ላይ እየጠበቀ አበባ ይሰጥሻል። ከዛ ጭራሽ ቤት ድረስ መጣ እንዴ? ትዬ እሱ እኮ ጤነኛ አይደለም። ኧረ ጤነኛማ ነው እንዴ? ስላላየሽው እኮ ነው። በሽተኛ ሆኖ ሳይሆን ስላፈቀረሽ ነው። አይ እኔ እንኳን እንደዛ አይመስለኝም። ታዲያ እያንዳንዱን ነገር የሚከታተልሽ ያለ ምክንያት ይመስልሻል? እኔ ግን እንደዛ አይመስለኝም ትዬ። ቆይ እንደውም ሄኒ ይፈርደናል። አንዴ ኧረ ትዬ ወዴት ነው? ለሄኒ ልነግረው ነው። አይ አይሆንም፣ አትንገር። ምን ችግር አለው እንዴ? ጋሽ ምን ይለኛል ትዬ? እንዴ ምን ይልሻል? ተወደድሽ እንጂ አላጠፋሽ። አይ ቢሆንም ሄኒ የሚያካብድ ሰው አይደለም ትዬ። ምን አሳፈረሽ እንዴ? እኔ ተወደድሽ እንጂ ምን አደረግሽ? ግን ሳይሆን ስልኩን ልደውይበት ፈልገሽ ነው? እሺ